ዓለማችን ብዙ አስገራሚ ነገሮች የተሞላች ናት። በየቀኑ በየሰዓቱ አጃይብ የሚያስብሉ ብዙ ድርጊቶች ይከሰቱባታል። ዛሬ ሰው ሆኖ ወደ ዛፍነት የተቀየረውን 20 ዓመት ሞልቷት የአንድ ዓመት ሕፃን የሆነችውን እና ለሰርግ ለጥሎች የተለያዩ ንብረቶች በሚሰጡባት ዓለም ሁለቱን እጆቻቸውን ቆርጠው ለሚወዷት ሚስቷቸው የሚሰጡ ሰዎች ወዳሉባት የቬትናም ትንሽ ከተማ እንሄዳለን። አስገራሚ አጃይብ ወቸጉድ የሚያስብሉ ቪዲዮ ይዤ መጥቻለሁ። ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩ። ወደ ቪዲዮ በአሜሪካን ሀገር ሜሪላንድ ግዛት ፕሪንስተን በተባለች ከተማ ጃንዋሪ 8 በ1993 የተወለደችው ብሩክ ግሪንበርግ እድሜዋ 20 ዓመት ቢያልፍም አሁንም ድረስ የአንድ ዓመት ሕፃን ናት። ይህች 21ኛው መቶ ክፍለ ዘመን የሳይንስና የሕክምና ጠቢባን ግራ ያጋባች ሕፃን የዛሬ 20 ዓመት ብትወለድም እድሜዋ ግን 20 ዓመት ሊሆን ቀርቶ በአንድ ዓመት በላይ ንቅንቅ ሊል አልቻለም። ልጅቱ በከተማዋ በሲናይ ሆስፒታል ውስጥ ከተወለደችበት ዓመት ጀምሮ አካላዊና አእምሯዊ ለውጥም ወይም እድገት ወይንም ደግሞ የእድሜ መጨመር በፍጹም አይታይባትም። ወደፊትም እንደነበረች ትቆያለች የሚል ግምት አለ። ብሩክ ግሪንበርግ ምንጊዜም አዲስ ናት፣ አትለወጥም፣ አትቀየርም። የዛሬ ዓመትም ሆነ የዛሬ 10 ዓመት ያው ናት፣ ያው የአንድ ዓመት ሕፃን ልጅ። ብሩክ ግሪንበርግ የሕፃንነት ውበቷ፣ የሕፃንነት አጥንቷ፣ የሕፃንነት አይኗ፣ የሕፃንነት ንጽህናዋ፣ ሳቋ፣ አመጋገቧ፣ ለስላሳ ገላዋ፣ ክብደቷ፣ ቁመቷ እንዳለ ነው። የፍልስፍናና የሳይንሱ ጥግ ከለውጥ ህግ በስተቀር ሁሉም ነገር ይለወጣል ቢልም ልጅቷ በተቃራኒው ይህንን ህግ በመሻር ፈላስፎችና ሳይንቲስቶችን እየተፈታተነች ነው። ይኸው ዛሬ ቅንጣት ታክል ለውጥ ሳይታይባት 2 አስርት ዓመታት ሊሞሏት ጥቂት ወራት ብቻ ይቀሯታል። ይህች ልጅ የዓለም ቴክኖሎጂ በደረሰበት የመጨረሻው ጥግ የተፈበረኩ የህክምናና የላቦራቶሪ መሳሪያዎች ሁሉ ምርምር ተደርጎላታል። ነገር ግን አንዳችም አይነት የጄኔቲክ፣ የክሮሞዞም፣ የሆርሞንና የኢምብሪዮሎጂ ግድፈት በውስጡ አልተገኘም። ምንም አይነት ፍንጭ የሚሰጥ ምክንያትም ሆነ ሰበብ በሳይንሱ ምርምር አልተገኘባትም። በመሆኑም ይህ ጉዳይ የጤና ይሁን አይሁን አይታወቅም። የፕላኔታችን ድንቅ የህክምና ዶክተሮች በተለይም ስመጥር ፔዲያትሪሽያን የህፃናት ህክምና ስፔሻሊስቶች ይህችን ታምረኛና ዘላለማዊ ህፃን መርምረዋታል። ዳሩ ግን አንዳችም አይነት ትንታኔ ወይም ሳይንሳዊ ማብራሪያ ሊሰጡባት አልቻሉም። እርግጥ ነው ሁሉም እንደመሰከሩት ጉዳዩ ከጭንቅላታቸው በላይ የሆነ ክስተት ነው። የዛሬ 19 ዓመት የአንደኛ ዓመት የልደት በዓሏን ያከበረችው ይህች ህፃን አምናም ካቻምናም ዘንድሮ ያው የአንድ ዓመት ጨቅላ ናት። እንደ ሳይንቲስቶች ትንበያ ብሩክ ግሪንበርግ እድሜ ከሰጣት ከ40 ዓመት በኋላም እንደነበረች አንድ ዓመት ህፃን ሆና ትቀጥላለች። በዚህ እድሜ ለመቆየት የሚከለክላት አንዳችም የስነ ህይወታዊ ኃይል የለም፣ አልተገኘም፣ ሊገኝ የሚችል አይመስልምም። በምድር ላይ ልጅነትን የመሰለ ረቂቅ ውበትና ጥልቅ የዋህነት የሚታይበት ዘመን በፍጹም አይኖርም። ግን ውበቱ ከጊዜ ጋር መሄድ አለበት። ይህች ህፃን በዓለም ህዝብ እንዲገረም የዓለም ሳይንቲስቶች ግራ እንዲጋቡ ዘንድ የልጅነት ውበቷና የዋህነቷን የሙጥኝ ብላ እንደያዘች ብትቆይም ወላጅ እናቷና አባቷ ግን ደስተኛ አይደሉም። በልጅቱ ላይ ለውጥ አለመታየቱ እንኳን ወላጆቿን እኛንም ጭምር አስጨንቋል። የግሪንበርግ ወላጆች ድሮም ሆነ ዘንድሮ እጅግ በጣም የዋህ ፍጡር ማየት አሰልቺ ድራማ ሆኖባቸዋል። ማረም ሲበዛ ይመራል እንደሚለው ሆነና ነገሩ አምናም ሆነ ካቻምና ፈገግታ የማይለየው ህፃን ልጅ ማየት፣ የሽንት ጨርቅ መቀየር፣ ጡጦ ማጥባት፣ ስታለቅስ ማባበል፣ ሽሩሩ ማለት፣ ማጫወት፣ ማዝለል፣ ማጠብ ወዘተ የታከታቸው ይመስላሉ። ይህም ቪዲዮ ባየህበት ጥቂት ጊዜያት ውስጥ እንኳን እያንዳንዳችን እድሜ ቢያንስ 5 ደቂቃ በ300 ሴኮንድ ወይም በ300,000 ማይክሮ ሴኮንዶች ይጨምራል። የግሪንበርግ እድሜ ግን ካለበት በፍጹም አልተነቀነቀም። ምናልባት ለዚህ ሚስጥራዊ ክንዋኔ የዓለማችን ዕውቁ ሳይንቲስት አልበርት አንስታይን ያነሳው ሀሳብ ምናልባት መልስ ሊሆን ይችላል። ታላቁ የዓለማችን ሳይንቲስት አልበርት አንስታይን በሰው ልጆች እድሜና በእርጅና ሂደት ላይ ተመራምሮ የደረሰበት ድንቅ ቲዮሪ እነዚህ ላይ ተጠቃሽ ሊሆን ይችላል። 2 ተመሳሳይ መንታ ወንድማማቾች በመውሰድና ልክ በ30 ዓመት እድሜያቸው አንዱን በምድር ላይ እንደማንኛውም ሰው መደበኛ ህይወት እንዲኖር ቢደረግ ሁለተኛውን ደግሞ በብርሃን ፍጥነት ማለትም በሴኮንድ 150,000 ኪሎ ሜትር በሚበር ሐሳባዊ መንኮራኩር ወደ ፍሊክስ ወደ ጠፈር ወይም ወደ ህዋ እንዲመጥቅ ቢደረግ
እና ከ40 ዓመት በኋላ ሁለቱም ጎን ለጎን አስቀምጠን እናነጻጸራቸው ፍጹም የተለያየ እድሜ ላይ ሆነው እናገኛቸዋለን ይላል አልበርት። ይህ ማለትም አንደኛው በምድር ላይ መደበኛ ህይወት ሲኖር የነበረው 70 ዓመት አዛውንት ይሆናል። ሁለተኛው ደግሞ ወደ ህዋ በብርሃን ፍጥነት የመጠቀው ልክ ወደ ህዋ ሲላክ እንደነበረው የ30 ዓመት ጎልማሳ ሆኖ እናገኘዋለን። አልበርት አንስታይን ዓለምን እጅግ በጣም ካስደነቀበት ግኝቶች ውስጥ አንዱ ይህ ነው። ይህ ቲዮሪ በብርሃን ፍጥነት መብረር ዘላለማዊነትን እንደሚያጎናጽፍ ይነግረናል። ታዲያ ይህች ብሩክ ግሪንበርግ የተባለች ህፃን በብርሃን ፍጥነት በሚጓዝ ተአምራዊ መንኮራኩር ውስጥ ሳትሆን እኛውንና ከእናንተው ጋር በዚች ፕላኔት በተመሳሳይ ገጽ ምድር ላይ ያለች ፍጥረት ሆና ሳለ በብርሃን ፍጥነት እንደሚበር ዲባ አካል እንዴት ምንጊዜም ህፃን ልትሆን ቻለች? ለጊዜው መልስ ያልተገኘለት ጥያቄ ነው። ይህ ለሊቀ ሊቃውንቶቹም ተአምር ብቻ ሳይሆን ስውር ሚስጥር ነው። ይህ አይነቱ ክስተት በሳይንሱም ዓለም ሆነ በህክምናው ዓለም ታይቶ አይታወቅምና ሳይንቲስቶቹ ሁኔታውን ሲንድሮም ኤክስ ብለውታል። ኤክስ የሚለው ሆሄ ምንነቱ ላልታወቀ ሁኔታ የሚሰጥ ስያሜ ነው። ለምሳሌ ሚስተር ኤክስ ያልታወቀ ሰው እንደማለት ሲሆን፣ ኤክስሬይ ደግሞ ምንነቱ ወይም ምድቡ ያልታወቀ ጨረር ማለት ነው። ሲንድሮም ኤክስ መንስኤውና ባህሪው ያልታወቀ የህክምና ምልክት ማለት ነው። በመጨረሻም ህዋሶቿ ዘላለማዊ ህያውነት እንዳላቸው ከዚህ ቀደም የኖረችበት ዘመናት ተመሰከረላት። ይቺ ህፃን ኦክቶበር 24 2013 20 ዓመት ሙሉ ልጅ ሆና የቆየችው ብሩክ ግሪንበርግ ላትመለስ ይህን ዓለም ጥላ አሸልባለች። የኢንዶኔዥያ ግዛት በሆነችው ጃቫ ደሴት ውስጥ የተወለደው ዴዴ ኮስዋራ የተባለው የ35 ዓመት ሰው ካለፉት 20 ዓመት ወዲህ ቀስ በቀስ ወደ ዛፍነት እየተቀየረ ነው። ይህ ሰው በአሁኑ ወቅት ከሩቅ ስናየው ዛፍ ይመስለናል። ይሁንና ተጠግተን ስናየው ግን እንደኛው ሰው ነው። ሰውየው ይራመዳል፣ ይሄዳል፣ ይቀመጣል፣ ይበላል፣ ይጠጣል፣ ሌላም ሰው የሚያደርገውን ሁሉ ያደርጋል። ታዲያ ከዚህ ቀደም ላላየው ሰው እንዴት አንድ ዛፍ ይህንን ሁሉ ሰብአዊ ድርጊት ሊያከናውን ይችላል ብሎ በድንጋጤ ጥያቄ ሊያስነሳ ይችላል። ነገር ግን ይህ ሰው የማይፈልገውና ከቁጥጥር ውጪ በሆነ ችግር በሰውነቱ ወደ ዛፍ መሰል አካልነት እየተቀየረ ስለመጣ ነው። ይህ ሊታዘንለት የሚገባ ሰው ፈረንጆቹ በእንግሊዝኛ ቋንቋ ትሪማን ይሉታል። አባባሉም ዛፍ የሚመስለው ሰው ማለት ነው። አንድ ጋዜጠኛ ደግሞ ሃፍ ትሪ ሃፍ ማን በማለት ግማሽ ሰው ግማሽ ዛፍ የሚል ስያሜ ሰጥቶታል። ከርቀት ሲታይ እጁ፣ እግሩና ፊቱ ከዛፍ ግንድና ቅጠላቅጠል የተሰራ የሚመስለው የዚህ ሰው ተፈጥሮ ለተመልካቹ አግራሞትና ለራሱ ለዴዴ ኮስዋራ ደግሞ አደገኛ ጭንቀትን ፈጥሯል። ይህ ነገር ገና መጀመሪያ እንደተከሰተ ክስተቱ ሲጀመር ፈጣሪ የላከብኝ መከራ ሁሉ በጸጋ እቀበላለሁ ሲል የነበረው ዴዴ ኮስዋራ አሁን ግን እንደ ዛፍ ሆኖ መኖር መሮኛል በማለት የዓለምን ሕዝብና የሕክምና ዶክተሮችን እርዳታ እየጠየቀ ነው። የፕላኔታችን ምርጥ ዶክተሮች ተሰባስበው በቀዶ ሕክምና ጥበብ የዛፎቹን ቅርንጫፎች ቆራርጠው ቢያወጡለትም እንኳ ተመልሰው በብዛት ስለሚበቅሉ በዘመናዊ ሕክምና ላይ ተስፋ ሊጥሉ አልቻሉ። በመሆኑም ጉዳዩም የሕክምና ሳይንስ ሚስጥር የሚለው አጀንዳ ስር ሊሰፍር ግድ ሆኗል። ሰዎች ለመጀመሪያ ጊዜ ሲያዩት በድንጋጤ የሚሸሹት ዴዴ ይህ ዛፍ መሳይ ነገር በኑሮ ብቻ ሳይሆን ማህበራዊ ህይወቱም ማነቆ ሆኖበታል። የሁለት ልጆች አባት የሆነው ዴዴ አሁን የሚተዳደረው በሰዎች እርዳታና ፍሪኪ ሰርከስ በተባለ አስቂኝ የሰርከስ አይነት ቲያትር እያሳየ በሚያገኘው ጥቂት ገንዘብ ነው። ዘንድሮስ ኑሮና ህይወት በጣም መሮኛል የሚለው ዴዴ የመላው የዓለምን ህዝብ እርዳታና ጸሎት እየጠየቀ ነው። የዴዴ ህመም እየበረታ መጣ። ስራ መስራት ሲከብደው ስራውንም አቆመ። በዚህም ምክንያት ሚስትና ልጆቹ ጥለውት ሄዱ። ዴዴ ከህመሙ ጋር ሲሰቃይ ቆይቶ ጃንዋሪ 30 በ2016 በ42 ዓመቱ ይህችን ዓለም ጥሎ አሸልቧል። እስኪ በጥያቄ እንጀምር። እርስዎ ለሚወዷት ፍቅረኛው ፍቅሮን የሚገልጹበት በምንድን ነው? በሚያማምሩ ቃላት፣ በመንከባከብ፣ ትፈልገውን በማድረግ? ስጦታስ ምን ሰጥተዋታ? አበባ፣ ቸኮሌት፣ ልብስ፣ አሻንጉሊት፣ መኪና፣ የመዋቢያ እቃዎች? ወደ ቬትናም የሰማነው ዜና እጅን በአፍ አስጭኖ በአግራሞት የሚያስሞላ ነው። በባህልና በወግ የበለጸገችው ሀገር ቬትናም ውብ መልክዓ ምድሯና ንቁ በማህበረሰቧ ኗኗር ትታወቃለች። በዚህች ሀገር ውስጥ አንድ አስገራሚ ባህል አለ። አንድ እድሜው ለማግባት የደረሰ ወጣት ለማግባት ሲል ለሚስቱ የሚሰጠው ስጦታ 2 እጆቹን በመቁረጥ ነው። እጆቹ መቆረጡ ለሚስቱ ያለውን ፍቅርና ክብር የሚያሳይ ነው። ሴቶቹ ይህ ሲደረግላቸው በጣም ደስተኛ
ደስተኞች ናቸው። ሚስቶቹም ባሎቻቸውን ይንከባከባሉ። በተጨማሪም መጸዳጃ ቤት እንዲሄዱም ይረዷቸዋል። እጆቻቸው የተቆረጡ ባሎችም ባደረጉት ነገር ደስተኞች ናቸው። በአካባቢው እጆቻቸው ያልተቆረጡ ወንዶችን ሲያዩ ይሳለቁባቸዋል፣ ይስቁባቸዋልም። ሴቶቹ ወንዶቹን ይህን ካላደረጉላቸው አያምኗቸውም፣ አይፈልጓቸውም። ከሰፈሩም እንዲገለል ይሆናል። ግን እንዴት ሆነው ህይወታቸውን ይመራሉ ብለው ጥያቄ ከተፈጠሩበት ለነሱ ይሄ ቀላል ነው። ፒያኖ በመጫወት በቼዝ ስዕል በመሳል ላይ በጣም ጎበዞች ናቸው። ግብይታቸውንም እጆቻቸው ሳይገድቧቸው ኤሌክትሪክ ሞተሮችን ተጠቅመው ኑሯቸውን ይገፋሉ። በተጨማሪ ሚስቶቻቸውን ወደ ስራ ለማድረስ ይጠቀሙበታል። ካፈቀረኝ እጁን ይቁረጥልኝ፣ ሌላ ምንም አልፈልግም የሚሉት የቬትናም እንስቶች ወንዶቹም እጄ የት አባቱ ይቆረጥ እያሉ ሁለት እጆቻቸውን እየቆረጡ ለሚወዳቸው ፍቅራቸውን ይገልጹላቸዋል። ፍቅር፣ መተሳሰብ፣ መከባበር፣ ራስን እስከ መስጠት ድረስ የሚከፈል መስዋዕትነትን በመስጠት ውስጥ ያለ ደስታ ነው የሚለውን ንግግር የቬትናም ትንሽዬ መንደር እንስቶች አይቀበሉትም። በተቃራኒው እንስቶቹ እኔን ከወደደኝ መውደዱን የማይበት፣ ማክበሩን የማይበት፣ ለኔ ያለውን ቦታ የማይበት፣ ለልጆቼ ጥሩ ባል መሆኑን የማረጋግጥበት ሁለት እጆቹን ሲቆርጥ ብቻ ነው ይላሉ። አስባችሁታል? ግን ይህ ሁሉ አድርጎ ቺት ታደርግበት ምን እንደሚሰማው? እስኪ እናንተም በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ሰላም።